ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም፣ ሁሉ አማን እኔ ጋ አለው እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እናንተም ደግሞ ላይክ፣ ሰብስክራይብ እና ሸር በማድረግ አበረታቱኝ። እንግዲህ አሁን ላይ እንግዲህ ኖላዊ ድራማ ያው ከበፊቱ ትንሽ ይሻላል፣ አጓጊ ይሆናል። ምክንያቱም እንግዲህ አሁን ላይ ሀና እንግዲህ የመጀመሪያ አፍቃሪዋ ብዙ ነገር አብረው ያሳለፉት ኤላ ወሎዬው ነበር። ከኤላ ወሎዬው ደግሞ እንግዲህ አሲርን ነበር። አሲርን ይወዳታል። ነገር ግን እንደምታውቁት የእሷ ብዙ ችግር ስላለባት አልነገራትም ነበረ። ከዛ በኋላ እንግዲህ ችግሮቿ ሁሉ ነገር ጥሩ ሲሆንላት ኑሮዋ ሲደላደላት እንግዲህ ኤዝራ የሚባልን እንግዲህ በሰላም ግፊት እንግዲህ ኤዝራን ልታፈቅረው ትችላለች። በዚህ ደግሞ ጽዮን እንደምታውቋት እንግዲህ ጽዮን ደግሞ ኤዝራን ስለምትወደው ስለምታፈቅረዋለች ከሀና ጋር ሲሆን አትፈልግም። እንግዲህ ሀና ይሄ ኤላ ወሎዬውም እንግዲህ ጽዮን ደውላለት እንግዲህ ወደ አዲስ አበባ መጥቷን እስከ መጨረሻው ድረስ ተከታተሉ። እንግዲህ የኤላ ጓደኛው እንግዲህ አለ እንግዲህ ትናንትና ባየ ነው እንግዲህ ያው ወደ አዲስ አበባ እንዲሄድ ዱዓ አድርጎ ነበር እንግዲህ የሸኘው እንዲሁም አለ እንግዲህ ሀናንም ሰላም በልልይ ብሎን ነበር እንግዲህ ኤላ ወደ አዲስ አበባ እየመጣው ሜሉ እንግዲህ እርግብን ለምንድን ነው ወደ ልጆቹ አብረሽ ወደ ውጭ ማትወጪ ስትላት፣ እርግብን ከማንም በላይ እኮ የማውቅሽ አንቺ ነው ስትላት፣ ሜሉም እና ታዲያ ቢሆንም ትላታለች። እንግዲህ ሜሉ እንግዲህ የእናትነትን ባህሪ ነው የምታሳይ። ምክንያቱም እናት በልጇ ላይ አጨክነምና እርግብ ያን ሁሉ እንኳን በድላት ያን ሁሉ ነገር አድርሳባት እንግዲህ ይቅርታ አድርጋላት አሁን በአሁኑ ሰዓት እንግዲህ እርግብን እንደውም ከዛው ከታሳሪዋ አንዷ እንግዲህ እርግብን እገላለሁ እውነቱ ካልነገረች ስትል እንግዲህ ሜሉ ምን አገባች ታያት ለምንድን ነው የምትገላት ብላ ሜሉ ከመሀላቸው እየገባይ እየገለገለቻቸው ነበረ። ብታውቅኝ ስትላት እንግዲህ እርግብን ከአንቺ ጋር መሆን ነው አንቺ ጋር መሆን እመርጣለሁኝ ትላታለች። ምረት ባደረገችው ባለፈው ነገር እስካሁን ፈርተሻታን አይደል ትላታለች። እርግብም እና የዛ ጊዜ እኮ አንቺ ባትደርሽልኝ እኮ አልቆልኝ ነበረ። የዚያን ቀን ምሽት ስለደረሽልኝ በጣም ነው የማመሰግነው። ሜሉም እንግዲህ እንደዛ እኮ አይባልም ከዚህ እስካለን ድረስ ሁላችንም እኮ ቤተሰብ ነን። ግብም እንግዲህ አንቺ ከዚህ ብቻ ሳይሆን ከዛም ቤተሰቤ ነበር ስትላት፣ ሜሉ እንዴት ትላታለች። መጨረሻዋ ሰዓት ድረስ እስከ እንደ ልጅሽ ነበር እምታይን ስትላት፣ ሜሉም ያው የልጄ ናፍቆት ጸጋ ተደባልቆ አሰቃይቶኝ ስለነበረ ግራ ቀኙን ማየት አልቻልኩም ነበረ። ግብም እሱ ብቻ አይመስለኝም ስትላት፣ ሜሉም እንዴት ማለት ላይ ስትታይ ክፉም ብትመስሊ ነገር ግን ውስጥሽ ራሱ አዛኝና ሩህሩህ ሴት ነሽ። ሜሉም እንዴት እንደዛልሽ ስትላት እንግዲህ እርግብ እንግዲህ እኔና ሀና ራሱ እኔ ልጅሽ ስንባባል ራሱ የዛ ጊዜ ሁለታችንንም ዝቅ አድርገሽ አላየሽንም፣ ሁለታችንንም እንደ ልጅ ነበር ስታይነ የነበረ። የአንዳችሁን ልጅነት ለአምኜ ለመቀበል አንዳችን መጉዳት ነበረብኝ ስትላት፣ እርግብ አይ እንደዛ ማለት ፈልጌ አይደለም እያወሩ እንግዲህ የሆደ ሆዳቸውን ሜሉና እርግብ እያወሩ እንግዲህ ፖሊሷ ትመጣለች። ፖሊሷም እንግዲህ በቁጣ እንግዲህ እርግብ ትላታለች። አቤት እኔ ጋር መሄድ አለብሽ ስትል እንግዲህ እርግብ ትደነግጠና ወዴት ነው የምሄደው ትላለች። ከኔ ጋር ነው የምትሄጂው እንዴ አስፈራሽኝ እኮ ትላታለች። እርግብም እሺ ከሜላት ጋር አብሬ ልሄድ ስትል እንግዲህ ሜሉም አዎ እኔ ጋር ትሄዳለች ትላታለች። ከዛ ሜላ ስትል ፖሊሷ ወይዘሮ ሜላት ተይ ስራችንን እንስራ በስራችን አትግቢ ትላታለች። የተፈጠረ ጉዳይ አለ እንዴ ስትል እንግዲህ ፖሊሷም ይሄ የእሷ ጉዳይ ነው ስትላት እንግዲህ እርግብም አረ ሁኔታሽ እኮ ያስፈራል። እንግዲህ ፖሊሶቹ ይህ ፖሊስ ለዛ የሚባልም የላቸውም እና
እርግብን ጎትታ ልትወስዳት ስትል ሜሉ እንግዲህ ምን ነው ፖሊስ ተረጋጊ እንጂ ትላታለች። ወይዘሮ ሜላት ላንቺም ጥሩ የሚሆነው ስራዬን እንዲሰራ ነው። መጨረሻ እርግብ ታያት በቃ ትውሰደኝ ብላ እንግዲህ እርግብን ትወስዳታለች። ሌላው እንግዲህ ተምቹና አሲር ናቸው። ተምቹ እንግዲህ ወደ አሲር ይሄድና የጨሰ ነው ሲለው እንግዲህ አሲርም የት አባት ጠፍተህ ነው ይለዋል። እንግዲህ ሲጋራውን ስጠኝ ሲለው አሲርም በቃ ይሄ ነው የሚታይህ አይደለ? ኧረ ተው አንተ ልኝ ተው እያለ ሲነግረው ተምቹም እንግዲህ አቦ አንጣ ዝም ብለህ ይለዋል። አሲር ተምቹን የሄድክበት እንዴት ነው ሲለው እንግዲህ ያው ጥሩ ነው እንዴት ናት ሲለው ደህና ናት። አይ ቆንጆ ናት አይደለችም ሲለው እንግዲህ ቆንጆ ናት ምንም አትል መቼም ከዛች ዶሮ እግር ከሀና ትሻላለች ይለዋል። በዚህ ጊዜ እንግዲህ አሲር ይናደድና ለምን እንደዚህ ትላለህ? ሀና ከማንኛቸውም ሴቶች ጋር ልትወዳደርም አትችልም ይለዋል። ተበቃ ሀናን ዝቅ ማድረግ ነው የምትወደው እባክህ ሲለው እንግዲህ አሲርም ማለቴ ተምቹም ተው እንጂ ሲለው አሲርም እውነቴን ነው ምልህ በዚች ምድር እንደ ሀና አይነት ሴት አይገኝም ይለዋል። እንግዲህ አሲር ሀናን ከልቡ ነበር የሚወስዳት። አሁን እንኳ እሷ አልፈልግም አሻፈረኝ ብላ ወደ ኢዝራ ስትሄድ እሱ ስለሚወዳትና ስለሚያፈቅራት የእሷን ደስታ ስለሚያስቀድም አሁንም ድረስ ራሱ ያስብላታል። እሷ ግን ለአሲር ቅንጣት ያህል አታስብለትም። አንዳንድ ጊዜ ፍቅር እውር ነው የሚባለው እንግዲህ እውነት ነው። ሀናም እንግዲህ አሲር እየወደዳት እያፈቀራት እንግዲህ ታውራ ነው መሰለኝ እንግዲህ ያንን ኢዝራና ያፈቀረችው። ኢዝራ ምንነቱም የሚፈቀር አይደለም። ከዛ ላይ የሆነ ትዕቢተኛና ኩራተኛ ነው። አሲር ደግሞ በጣም ቦርባራና ጨዋ ልጅ ነበረ። ነገር ግን አሲርን እንዲሁም ደግሞ እንግዲህ ኤላ ወሎዬን ትታ ነው እንግዲህ ወደ ኢዝራ የሄደችው። ሹም እንግዲህ አሲር አንዳንድ ጊዜ ለማናደድ ነው መሰለኝ ነገሩ እውነት ነው። ይችን ዱካ ሴት እንደሷ በዚች ምድር ላይ ሴት የለም ይለዋል። አሲርም ተምቹ ብታርፍ አይሻልም ሲለው እንግዲህ ተምቹም እንዴ ለምንድን ነው የማርፈው? አንተ ጓደኛዬ ስትሳሳት ዝም ብዬ ማየት አለብኝ እንዴ? ምንድን ነው የተሳሳትኩ ሲለው እንግዲህ ተምቹም ሀና ከማንም ጋር አትወዳደርም ትላለህ እንዴ? አሲርም እንግዲህ አዎ ከማንም ጋር አትወዳደርም፣ እባክህ አትቀደድ፣ እንደ ሀና አይነት በዚች ምድር ደባሪ ሴት የለም ይለዋል። ተምቹ ሲለው እንግዲህ አሲርም ተምቹ በቃ አትናደድ እተውልሃለሁ ይለዋል። እንግዲህ ተምቹም ቢሆን በሀና ተናዶባታል። ምክንያቱም አሲር እንደሚወዳት እንደሚያፈቅራት እያወቀች ለምን ከሌላ ሴት ሄደ ብሎ ነው እንግዲህ ይህም እንግዲህ ተምቹ አሲርን ስለሚወደው ነው፣ ምርጥ ጓደኛ ስለሆነ። አሁን እንሄዳለን አንሄድም ሲለው አሲርም የት ነው የምንሄደው ሲል እንግዲህ ተምቹም የሀናን እናት ጠይቀናት እንንታ ይለዋል። አሲርም ወይ እረስቸው ነበር በቃ እንሄድ ብለው እንግዲህ ሁለቱ ተያይዘው ይሄዳሉ። ተምቹም እንግዲህ አሲርም በቃ ይቅርታ ሲለው እንግዲህ አሲርም ለምኑ ነው ይቅርታ እንዴ? ያው ሀናን ስለተናገርኩብህ ነው ይለዋል። አሲርም እንዴ የልብህን ከተናገርክ በኋላ ይቅርታ አለ እንዴ ይለዋል። እና ታዲያ ሽንጠን ገትረ ለዛ ድንቢጥ ለወይኔ ሴት አሁንም ልትከራከር ነው እንዴ ብለው እንግዲህ ሁለቱ ይሯሯጣል። እውነት አሲርና ተምቹ በጣም ደስ የሚሉ እንግዲህ ጓደኛሞች ናቸው። እርግብ እንግዲህ ቁጭ ካሌ በኋላ እንኳን ደህና መጣሽ ይላታል ወንዱ ፖሊስ። ከዛ በኋላ ለምን እንደመጣሽ ታውቂያለሽ ግን ሲሏት እርግብ አይ አላውቅም። እሺ ሁለት ነገር ነው እምጠይቅሹ። በመጀመሪያ ሜሮን የታለይ ብለው ሲጠይቋት እኔ ሜሮንን የት አውቃታለሁ የት እንዳለች አላውቅም ትላለች። እርግብም ሜሮን ለምን ብላ ስትጠይቅ እርግብ ሜሮን ለመጀመሪያ ጊዜ ማለቴ ወይዘሮ ባዩሽ ለመጀመሪያ ጊዜ እንግዲህ ከሜሮን ጋር ነው በስልክ ያወራችው። ከዛ በኋላ አላወራችም እና ስለዚህ ከሌላ ሰው ጋር አልተደዋወለችም፣ ከሜሮን ጋር ነበር የተደዋወለችው ሲሏት እርግብም እንግዲህ እኔ እየገባኝ አይደለም ምንድነው የምታወሩ ትላቸዋለች። ቆይ ይህንን አታውቂም ነበር እንዴ ሲሏት እርግብ እኔ ምንም ነገር አላውቅም
ቆይ ምንድን ነበር ያወሩት ስትል እንግዲህ ፖሊሶችም አይ ይሄ መረጃ አሁን መናገር አንችልም ይቆይ ይሏታል። እሱ ለጊዜ ይቆይና አሁን ብቻ ሜሮን የት እንዳለች ልትነግሪን ትችያለሽ ወይ ይሏታል። እኔ የት እንዳለች አላቅም ስትል እንግዲህ እነሱም እንደምታውቂ እርግጠኛ ነን፣ ስለዚህ አሁን ሜሮን የት እንዳለች ብቻ ንገሪና። ግን ቆይ እንዴት ነው ይሄ ነገር እርግጠኛ የሆናችሁ ትላቸዋለሁ። ምክንያቱም ሁለተኛ ጥያቄ ከሱ ጋር ተያያዥ ስለሆነ እኔ ምን እንደምታወሩ እየገባኝ አይደለም ስትል እንግዲህ እርግብ ሁለተኛው ጥያቄ ደግሞ ቪዲዮ በእጅሽ እንዳለ እናውቃለን። ሩባዩ ስትገደል እጅሽ ጋር ቪዲዮ እንዳለ አትገጅም አይደል ሲሏት፣ በዚህ ጊዜ እንግዲህ እርግብ ትደነግጣለች። እርግብ መሰላት ወይ ሜላት ወይም ደግሞ ሀና ወይም ደግሞ አቶ መስፍን ለፖሊሶቹ የነገሯቸው መስሏን ነበር። እርግብም ከተቀመጠችበት ትነሳና ምን ሲሏት እንግዲህ ስትላቸው እነሱም ተቀመጭ በቃ ነው ተሳሳትን እንዴ ሲሏት፣ እርግብ እኔ ምንም አይነት ቪዲዮ የለኝም፣ እውነቱን ተናገሪና የፍርድ ቤቱን ውሳኔ ብንቀበል ይሻለናል ይሏታል። እንግዲህ በእርግጥ ሜሮን ተሳስታለች። ሜሮን እንግዲህ ያን ቪዲዮ ከመጀመሪያው አንስታ ለፖሊሶቹ ብትሰጥ እሷ ማለት ያው ባዩሽ ስትገደል አይታለች። ያው የተጠየቀችውን ነገር እንግዲህ ግዴታ መመለስ አለባት፣ ወይም ደግሞ ብዙ አማራጭ ነበረ። ያው ልጁ የባዩሽን የገደላቱ እኔን ይከታተለኝ ነበር፣ በዛ ምክንያት ነው ትል ነበር። ነገር ግን ይቺ ሜሮን ሆነ እርግብ አሁን ወንጀል ስለደበቁ እንግዲህ ምናልባት ቅጣቱ ከበድ ሊልባቸው ይሆናል። በእርግጥ እርግብ እንግዲህ ምንም አይነት እሷ አልሰራችም። ሜሉና ሀና ይቅርታ ካሏት እሷ ልትወጣ ትችላለች። ግን ይቺ ሜሮን መልሳ መታሰሯም አይቀርም፣ ምክንያቱም ወንጀል ስለደበቀች። እሺ ሜሮን የት እንዳለች አታውቂም፣ ቪዲዮ ደግሞ በእጅሽ እንደሌለ የለም ሲሏት አዎ ትላለች። እነሱም ይሄ ነገር ግን የሚያዋጣሽ ይመስልሻል ወይ? የታዲያ ለምንድን ነው ቪዲዮ አለኝ ብለሽ ለሀና የነገርሻ ሲሏት እንግዲህ እርግብም ሀና ናት የነገረቻችሁ፣ ስለዚህ ሀና ዋሽታልቸዋለች ትላቸዋለች። ሌላው እንግዲህ ኤላ ነው። ኤላ እንግዲህ ጽዮን በነገረችው መሰረት አዲስ አበባ ከመጣ በኋላ እንግዲህ ለጽዮን ይደውልላታል። ምክንያቱም ጽዮን እንግዲህ ለሀና እንዳትነግር ስላለችው እሱም ለሀና ሳይነግር እንግዲህ ለጽዮን ይደውልላታል። ጽዮን ጋር ሲደውል እንግዲህ ሄሎ እንዴት ነሽ እህቴ ሲላት፣ ጽዮንም ደህና ነኝ እግዚአብሔር ይመስገን ትለዋለች። አላወቅሽኝም መሰል ሲላት እንግዲህ ጽዮንም ኧረ አውቄያለሁኝ ትለዋለች። ኤላም ያው ባልሽ መሰረት እንግዲህ አዲስ አበባ መጥቻለሁ ሲላት እንግዲህ ጽዮንም እንዴ እውነትህን ነው በዚህ ፍጥነት? አዎ እና ብለሽኝ የለ እንዴ መጥቻለሁ ሲላት፣ ጽዮንም እሺ በቃ እኔ እኮ በዚህ ፍጥነት ትመጣለህ አልመሰለኝም ነበር ስትለው፣ ኤላም እንገናኝ አሁን ሲላት እንግዲህ ጽዮንም እንግዲህ አይ አሁን አንገናኝም በሚመቼ ሰዓት ስትለው እንግዲህ ኤላም እኔ ራሱ አዲስ አበባ ከደሴ ስመጣ አንቺ ና ስትይኝ ቶሎ ብዬ አይደለ እንደ የመጣሁት ሲላት፣ ጽዮንም በቃ በሚመቼ ሰዓት እንገናኛለን ብላ እንግዲህ ስልኳን ትዘጋለች። ሲሆን እንግዲህ ይህን የምታደርገው እንግዲህ ኤዝራን ለራሷ ለማድረግ ነው። ኤላ እንግዲህ ከመጣ ከሀና ጋር አብረው ይኖራሉ ብላ ስላሰበች ነው። ጽዮንም እንግዲህ በተመቼ ሰዓት እደውልልሃለሁ፣ ነገር ግን መንጣትህን ለሀና እንዳትነግራት ስትለው፣ ኤላም እሺ በቃ አልነግራትም ብሎ እንግዲህ ስልኩን ይዘጋል። ሌላዋ እንግዲህ ሰላም ናት። ሰላም እንግዲህ ቁጭ ብላ እንግዲህ ሀና ወደ እሷ ስትሄድ እስኪ ሀንዬ ለድንብላል ንገሪያት ከቁጭ ሳትይ ሻይ እንድታመጣልኝ ስትላት፣ ሀናም ቁጭ አልኩ አይደል እንደ ስትላት እና ቁጭ ብትይ ሰዓት ታናሽ አይደለሽ ሂጂ ታዘዥ ስትል እንግዲህ ሀናም ወደ ድንብላ ትሄድና ሻይ አንጭላት ብላ ተመልሳ መታ ቁጭ ትላ፣ ሀና በቃ ነግሬልሻለሁ አሁን ታመጣልሻለች ትላታለች። እንግዲህ ሀናን በልጅነትሽ እኮ እንደዚህ ነበርሽ፣ ለሁሉም ለትልቁም
ለትንሹም የምትታዘዥ ነበርሽ ስትላት፣ ሀናም እውነትሽን ነው ስትላት፣ እውነቴን ነው በጣም ነበር የምትታዘዥው ስትላት፣ እንግዲህ ሀናም ይከፋታል። በዚህ ጊዜ እንግዲህ ሰላም እንዴ ልታለቅሽ ነው እንዴ ስትላት፣ እንዴ ለምን አላለቅስ እንዴ በልጅነቴ ልጅነቴን ባስታውስ በጣም ነበር ደስ የሚለኝ ትላታለች። ሰላምም አይ እንግዲህ ስለነገርኩሽ እንደዚህ መሆን የለብሽም። እንግዲህ ተምቹና አሴር እንግዲህ ወይዘሮ ሜላትን እንግዲህ ወደ እስር ቤት ሊጠይቁ ሲሄዱ እንግዲህ ወይዘሮ ሜላትም እንግዲህ ትደነግጣለች። አይኔንም ወይስ እናንተ ናቸው ስትላቸው እነሱም እኛንን ምን ነው ይሏታል። እንዴ ጠፍታችሁ እኮ ተብሎ እየተፈለጋችሁ ነበር ስትላቸው እንግዲህ ተምቹና ሲልም እንግዲህ አለን ይልቅንስ አንቺ እንዴት ነች ሲሏት እንግዲህ ሜሉም እኔ ደህና ነኝ ግን እናንተ እንዴት ናችሁ ትላቸዋለች። እነሱም እንግዲህ እኛ ኮ አልጠፋንም የጠፋነው እንግዲህ ከፋያውና ከሀና ነው እንጂ እኛ አለን ሲሏት እንግዲህ ሜሉም ግራ በመጋባት ምኑ ናችሁን? አይ ምንም አልሆነ ይሏታል። ከዛ እንግዲህ ተምቹም ንገራት ሲለው እንግዲህ አሲርም አይ አንተ ንገራት ሲባባሉ እንግዲህ እናንተ ልጆ ምኑ ናችሁ ነው ስትላቸው እንግዲህ አሴርም ከዚህ በፊት የሆነ ነገር ብትጠይቁኝ አደርግላቸዋለሁ ብለሽ ነበር አይደል ሲሏት፣ ሜሉም አዎ ብያለሁኝ እንግዳውንስ ገንዘብ ስጭን ሲሏት፣ ሜሉም ትደነግጥና ገንዘብ አዎ ገንዘብ ስጡኝ ስጭና፣ ሜሉም እሺ እሰጣቸዋለሁ ችግር የለውም ትላቸዋለይ። አሴርም እኛይም አሁን ራሱ በጣም እርቦናል ምግብን የምንበላበት እንኳን 5 ሳንቲም የለንም ሲሏት እንግዲህ ሜሉ ወይኔ ልጆቼ እኔን አፈልብላላችሁ እሺ በቃ እሰጣቸዋለሁ ሀና አባቷ ይሰጣትና ሀና እንድትሰጣቸው አደርጋለሁ ስትላቸው ማለቴ አሲርና ተምቹ ሀና በፍጹም ሀናና ኖላዊ ይህንን ነገር መስማት የለባቸውም። ስለዚህ ቢቀርብን ይሻላል ግን ስለተረዳሽና እናመሰግናለን ብለው እንግዲህ ሜሉን ጥለዋት ይሄዳሉ። ይለው እንግዲህ እርግብና ሜላት ናቸው። እርግብና ሜላት እንግዲህ አብረው እያወሩ ነበረ። ሁሉም እርግብ ማለት ፖሊሶቹ ከወሰዱሽ በኋላ የሆነ ነገር ሆነሻን ብላ ትጠይቃታል ማለት ስትላት እንግዲህ ማለት እቺ ሜሉም ስሜትሽ እኮ ልክ አይደለም ምን ብለውሽ ነው ስትላት፣ እርግብም እንግዲህ የሌባ አይነ ደረቅ መልሶ ልብ አድርቅ አሉ። አሁን ራስሽ አድርገሽ ትጠይቅኛለሽ እንዴ ትላላት። ጀርባዬ ከወጋሽን በኋላ ድጋሚ ትጠይቅኛለሽ እንዴ? ሜላት ግራ ስለተገባት ምን አድርገን ትላታል። ቆይ ምን ይሁን ብለሽ ነው ለአንቺ የነገርኩሽን ለፖሊሶቹ የነገርሻቸው ትላታል። ሜሉን የምን ነገር ትላታል። ክሽ እንደማያውቅ አትሁኝ አለው ያልኩሽን መረጃ ነው የነገርሻቸው ለፖሊሶቹ አይደል ስትላት እንግዲህ ሜሉም ትደነግጥና እኔ በፍጹም አላደረግኩትም እውነቴን ነው ስትላት፣ እንግዲያውንስ ወይ ልጅሽ ወይ ደግሞ ባልሽ ነው የሚያደርጉት ስትላት እንግዲህ ሜሉ በፍጹም መስፍንም ሆነ ሀና ሊናገሩ አይችሉም ትላለች። እንዴ ለራስሽ መከራከርሽ አንስቶ ደግሞ ለእነሱ ትከራከሪያለሽ እንዴ ስትላት እንግዲህ እርግብ ሜሉም አዎ ይህን ነገር በፍጹም ሊናገሩ አይችሉ ትላለች። ነገር ግን ፖሊሶቹ እርግብና እንግዲህ ሀና ሲያወሩ እንግዲህ የቪዲዮ መቅጃ እንግዲህ የድምፅ መቅጃ አስቀምጠው ስላለ እንግዲህ ያወሩትን በሙሉ ሰምተዋቸው ነበረ። እርግብም እንግዲህ በኋላ ላይ ሁሉን ነገር አንቺና ሀና ያወራችሁትን በሙሉ ሰምቷን የቪዲዮ የድምፅ መቅጃ አስቀምጠው ነበር ስትላት፣ እርግብም ትደነግጥና ወይኔ አለቀልኝ ትላታለች። በፍጹም አያልቅልሽም። ስለዚህ ከዚህ አብረን ነው የምንወጣው መጨናነቅ የለብሽም ትላታለች። ሌላው ደግሞ እንግዲህ ኤላና ጽዮን ይገናኛሉ። ቆይ ማን ሰጥቶሽ ነው ስልኬን ሲላት እንግዲህ ከሀና ነው ስልክህን የወሰድኩት ትለዋለች። ያም እንግዲህ አይ ሀና በቃ ስለ እኔ ያላገኘችው ሰው ሁሉ ታወራለች አይደል ይላል።
ሆንም በጣም ድሃ ማለት እንደዚህ ነው ትለዋለች። ማለት ታዲያ ስለ እኔ እንዴት ልታውቅ ይቻልሽ ይላታል። ግን ምንም ነገር ለመስማት ዝግጁ ነው ወይ ብላ እንግዲህ ኤላን ትጠይቀዋለች። ቱን ተራራ አቋርጬ የመጣሁት እውነትን ለመጋፈጥ ነው የመጣሁት፣ ስለዚህ ዝግጁ ነኝ ይላታል። ማለት ውሸት ነው ሲላት፣ ጽዮንም እንግዳውን ስማኝ፣ ጽዮን እንግዲህ ሌላ ፍቅረኛ ወይም ደግሞ ከኢዝራ ጋር እንደሆነች እንግዲህ ለኤላ ሁሉንም ነገር ትነግረዋለች። በዚህ ጊዜ እንግዲህ ኤላ ይናደድና እንግዲህ ለሀና ይደውልላታል። ሀና ሲደውልላት እንግዲህ እንዴት መጣ የት ነህ ስትለው አይ አዲስ አበባ ነው የመጣሁት ይላታል። ለምን መጣ ስትለው እንግዲህ ኤላም አይ እሱን ተይውና አሁን በጣም ተናድጃለሁ፣ ስሜታዊ ስለሆንኩኝ ስልኩን ልዘጋ ነው፣ ግን እደውልልሻለሁ ብሎ ይደውልላታል። የዚህ ጊዜ ሀናም እንግዲህ እንዴ ምን ሆነው ነው ይሄ ልጅ ምን ሰምቶ ነው ብላ እንግዲህ ሀና በጣም ተደናግጣ ነበር። ምክንያቱም ሀና እንግዲህ ስለ እሷና ስለ ኢዝራ እንግዲህ ኤላ ይሰማን ብላ እንግዲህ አላሰበችም ነበረ። በዚህ ሰዓት እንግዲህ ተምቹና እንግዲህ አሴር ሀናን እያዩን ነበርና አሴር በጣም ደንግጦ እንዴ ምን ሆና ነው ሲለው እንግዲህ ተምቹም እንግዲህ የወር አበባ መጥቶ ነው ይለዋን። አሴርም የወር አበባ ደግሞ ምንድን ነው ሲለው የወር አበባማ አንተ ነህ ይለዋን። አሴርም እንዴ እየቀለድክብኝ ነው እንዴ ሲለው አይ እየቀለድኩብህ አይደለም። አሴርም እንግዲህ ሀና ሲያያት እንግዲህ ተደናግጣ ስለነበረ እንግዲህ አልቻለምና በቃ ሂጄ አይዞሽ ልበላት ይለዋን። እንግዲህ በዚህ ሰዓት እንግዲህ ተምቹ ይናደድና ወዴት ነው የምትሄደው? ሀና እንደዚህ ተበሳቁለህ ማየት የለባትም፣ ስለዚህ መሄድ የለብንም ሲለው አሴርም ለካ እሱም አለ ይለዋን። እንግዲህ ሀና የደበቀችው ሚስጥር እንግዲህ ማንም ያውቅብኛም ብላ አላሰበችውም ነበር። እንግዲህ ሀና አሁን በገዛ ስራዋ እንግዲህ ይሄ ሁሉ ጥፋቷ እንግዲህ የራሷ ነው። በመጀመሪያውም እንግዲህ ለኤላ የማትፈልገው ከሆነ እንግዲህ ለኤላ መናገር ነበረባት። ኤላ እንግዲህ እስከዛሬ መጀመሪያ ያው ወደ አዲስ አበባ የመጣችው አባቷን ለማሳከም ነበር። ከዛ በኋላ እንግዲህ በዚሁ ቀረች። ግን ይህን ሁሉ ስታደርግ ለኤላ እንደማትፈልገው መናገር ነበረባት። እሷ ግን እንግዲህ ኤላንም ሆነ እንግዲህ ይሄ አሴርን ከድዳቸዋለች። እና ሀና ማለት እንግዲህ ቢያጣ ቆይ ነው። ሀና ሲቸግራት ወይም ስትገፋ አብራቸው ትሆንና በምትደሰት ጊዜ ሰዓት ወይም ገንዘብ በምታገኝ ሰዓት እንግዲህ አሴርንም ሆነ ኤላን እንግዲህ ዘወር በሉ ብላ እንግዲህ ትታቸዋለች። እንግዲህ ቀጣይ ክፍል ምን እንደሚፈጠር እንግዲህ ወይም ለኤላ ምን እንደምትለው አናቅም። ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃቸው። ባይ ባይ።